ወጣት ከሆንክ ሀሳብ የሚሆንብኝ እነኚህ ሁለቱ ነገሮች ናቸው። አንደኛው ምን አይነት ስራ ሰርቼ ምርጥ ገቢ ላገኝ የሚለው ነው። ሁለተኛ ላይ ደግሞ አሪፍ ወይም ደግሞ ምርጥ ትዳር እንዴት ሊመስርት የሚለው ነው። ገቢ ለማግኘት ግዴታ ማልፋት አለብኝ፣ መጣር አለብኝ፣ ብር የሚያስገኝ ስራዎችን መስራት ይጠበቅብሃል። ትዳርን ለማግኘትም እንደዛው ለትዳር የሚያስፈልገውን ሁኔታዎችን ማሟላት አለ። በሶስተኛ ያስቀመጥኩላቸው አካውንቲንግ እና ፋይናንስ ስራ ነው። አዋጭም ናቸው። አካውንቲንግ እና ፋይናንስ የተማራችሁ ልጆች ስራ ካልያዛችሁ ወይም ደግሞ ስራ ይዛችሁ የምታገኙት ደሞዛችሁ ትንሽ ወይም አነስ ያለ ከሆነ ከዚህ በኋላ እነኚህን ስራዎችን የምትሰሩ ከሆነ የተሻለ ደሞዝ ታገኛላችሁ ማለት ነው። ከአካውንቲንግ እና ፋይናንስ የሚገኙ በአብዛኛው የባንክ ሰራተኞች ወይም ደግሞ ለባንክ ሰራተኛ የሚከፈል ብር ነው። እድል አግኝታችሁ ባንክ የምትገቡ ከሆነ አንደኛ ደሞዛችሁ ለሰራተኛ የሚከፍሉ ደሞዝ በጣም አሪፍ ነው። አንዳንድ ባንኮች ለጀማሪ እስከ 30 20 ምናምን ሺህ የሚከፍሉበት ጊዜ አለ። በተጨማሪ ዲማቸው እየጨመረ ስራ እድገታቸውን እየጨመረ በሄደ ቁጥር ጥቅማ ጥቅሞቻቸውና ደሞዛቸውን በዛው ልክ እየጨመረ ይሄዳል ማለት ነው። ስለዚህ ባንክ ላይ ካገኛችሁ እድሉ በጣም አሪፍ ነው። ምርጥ ብር ይከፍላሉ ማለት ነው። በተጨማሪ ብዙ ከስተመሮች የማግኘት እድላቸውና በዛውም ሰው የመታወቅ ኃይላቸውን በዛውም ሌላ ኦፖርቹኒቲ ሌላ ስራ የማግኘት እድላቸው ሰፊ ይሆናል ማለት ነው። በተጨማሪ ሴልስ የሚሰሩ ወይም ደግሞ የሴልስ ስራ መስራት አዋጭ ስራ ነው። ሴልስ እድል አግኝታችሁ የምትሰሩ ከሆነ አንደኛ ከድርጅቱ የሚሰጣቸው ታርጌት አለ። በዛ ታርጌት መሰረት አሪፍ ስራ ከሰራችሁ ወይም የተሰጣችሁ ታርጌቱን ካሳካችሁ ከድርጅቱ አሪፍ ቦነስ ይሰጥላችኋል። በተጨማሪ ከደንበኛም ጋር ተዋውላችሁ ሌላ ኮሚሽን የማግኘት እድላችሁ ሰፊ ነው ማለት ነው። ባንክም እንደዛው ያላችሁበት ብራንች አሪፍ ከሆነ በመጨረሻ ዓመቱ ላይ አሪፍ ቦነስ ሊከፍልላችሁ ይችላል። በተጨማሪ ሌላ ብድሮቹን አመቻችቶላችሁ ቤት የመግዛት እድላችሁም በዛው እየጨመረ ይሄዳል ማለት ነው። ስለዚህ በአካውንቲንግ እና ፋይናንስ የሚከፈለው ደሞዝ እና ጥቅማ ጥቅሞቹ አሪፍ ስለሆነ አካውንቲንግ እና ፋይናንስ ተምራችሁ ስራ ካላገኛችሁ ስራ ካልያዛችሁ ማስታወቂያዎቹን በማከታተል አሪፍ ደሞዝ ማግኘት እድላችሁ ሰፊ ይሆናል። ሁለተኛው ዲጂታል ፍሪላንሲንግ ነው። ዲጂታል ፍሪላንሲንግ ማለት ደግሞ የምትሰሩትን ስራ በዲጂታል ለፈላጊዎቹ ማቅረብ ማለት ነው። ፍሪላንሲንግ ማለት ራሳችሁን ወደ ገበያ አቅርባችሁ እኔ ይሄን ስራ መስራት እችላለሁና እናንተ ይሄን ስራ የሚያሰራ ሰው ከፈለጋችሁ ይሄን ያለውላችሁ ብላችሁ ራሳችሁን የምታሳውቁበት መንገድ ማለት ነው። ለምሳሌ አፕወርክ፣ ፋይበር እና ፍሪላንሲንግን ተጠቅማችሁ አሪፍ ፖርትፎሊዮ ሰርታችሁ የራሳችሁን ቢዮ ሰርታችሁ ካስቀመጣችሁ በዛውም የሰራችሁትን ስራ እዛ ላይ የምታስተዋውቁት ከሆነ በጣም አሪፍ ገቢ ማግኘት እድላችሁ አሪፍ ሰፊ ነው። አንደኛ በዶላር ስለሚከፈልላችሁ ያ ዶላር ተመንዝሮ ወደ ብር ሲመጣ በጣም አሪፍ ብር ይሆናል። በዲጂታል ፍሪላንሲንግ የሚሰሩ ስራዎቹን አንደኛ ግራፊክስ ዲዛይን ነው። ብዙ ድርጅቶቹ የራሳቸውን ሎጎ የራሳቸውን ብራንዲንግ ለማሰራት የራሳቸውን ፖስተር ለማሰራት ማስታወቂያ ለማሰራት ታየት ሄዳሉ። አፕወርክ ወይም ደግሞ ፋይበር ፍሪላንሲንግ ላይ ሄዶ ምን ያደርጋሉ? የሚሰሩ ልጆችን ፈልጉ ያገኛሉ። ወይም ደግሞ እዛው ላይ ማስታወቂያ ያወጡትና ፈላጊዎች ካሉ በዚህ ብሎ ይለጥፋሉ። እናንተ በዛ መልክ መሰረት አፕላይ ታደርጋላችሁ ማለት ነው። ቪዲዮ ኤዲት ማድረግ፣ ዌብ ዲዛይን ማድረግ፣ ዲጂታል ማርኬቲንግ እና እኚህ የመሳሰሉት ተሰራችሁ ወይም ችሎታ ካላችሁ በቀላሉ ፍሪላንስ በማድረግ አፕወርክ ላይ ወይም ደግሞ ፋይበር ላይ ገብታችሁ በቀላሉ ገቢ ማግኘት ትችላላችሁ። ይህን ስራ ሲሰሩ በተጨማሪ ስራችሁ ላይ ጨምራችሁ መስራትም ስለምትችሉ ሬጉላር የሆነ ስራችሁን ላያስቸግራችሁ ይችላል። ሬጉላር ስራችሁን ከ2 ሰዓት እስከ 12 ሰዓት ከሰራችሁ በኋላ ማታ ክሊያንታችሁን በዚህ ሰዓት እስከዚህ ሰዓት ማግኘት ትችላላችሁ። ወይም ደግሞ እኔ ልሰራላችሁ ይችላል ብላችሁ ቢዮአችሁ ላይ ወይም ደግሞ ፕሮፋይላችሁ ላይ ጽፋችሁ ታስቀምጣላችሁ። ከዛ ክሊያንታችሁ ወይም ደግሞ ፈላጊያችሁ በዛ ሰዓት መጥቶ እናንተን ላናገራችሁ ስለሚችል ሌላ ጊዜያችሁ ላይ ያሻማባችሁ ይችላል። ስለዚህ አሪፍ ገቢ ማግኘት እድላችሁ ሰፊ ነው። በዚህ በአንደኛ ደረጃ የተቀመጠላቸውና በጣም ምርጥ ገቢ ያስገኛል ተብሎ የሚታመነው የሶሻል ሚዲያ ስራዎች ናቸው። ሶሻል ሚዲያ ማለት ዩቲዩብ፣ ፌስቡክ፣ ቲክቶክ እነኚህን ተጠቅማችሁ የራሳችሁን ገቢ የማግኘት እድላችሁ ሰፊ። የሶሻል ሚዲያ ስራዎች ማለት በሶሻል ሚዲያ የሚሰሩ ስራዎችን ሁሉንም ያካትታል ማለት ነው። ከዚህ አንደኛ ላይ የሚቀመጠው የዩቲዩብ ስራ ነው። ዩቲዩብ የሚሰሩ ከሆነ የእናንተ ስራ ከዩቲዩብ ጋር የሚገናኙ ወይም ደግሞ የሚሰሩትን ስራ ዩቲዩብ ላይ የምትልኩት ከሆነ ዩቲዩብ እይታችሁን አይቶ ኮንቴንታችሁ አሪፍ እንደሆነ አይቶ ኦዲየንስም ሪስፖንስ አይቶ ምላሹን በዶላር ይከፍልላችኋል ማለት ነው። ሰው ያን ቪዲዮ ወይም ደግሞ እናንተ ሰርታችሁ ያለቀቃችሁትን ቪዲዮ አሪፍ ሰው የሚያይ ከሆነ ሰው የሚወድ ከሆነ እይታ ካለው ምርጥ ዶላር ይከፍልላችኋል። ያ ዶላር ወደ ብር ሲመነዘር አሪፍ ገቢ ይሆንላችኋል። ይሄ ሬጉላር ስራችሁን እየሰራችሁ በተጨማሪ ስራውን መስራት ትችላላችሁ።
ወይም ደግሞ ሙሉ ስራችሁን ትታችሁ ወደ ሶሻል ሚዲያ መታችሁ አሪፍ ብር ማግኘት እድላችሁ ሰፊ ይሆናል ማለት ነው። በተጨማሪ ሶሻል ሚዲያ ላይ ያለውን ፌስቡክ አድ ወይም ደግሞ አድስ የሚባሉት ናቸው። ይሄ ዲጂታል ማርኬቲንግ ጋር ስለሚያያዝ በዲጂታል ማርኬቲንግ አዶችን መስራት፣ ድርጅቶቹን ማስታወቂያ ማሰራት፣ ማንኛውም ሰው ጋር በአድስ መልክ ማስታወቂያ ወይም ደግሞ ፕሮሞሽን ማሰራት ነው። ኦንላይን ሾፒንግ የትኛውን ቦታ ተቀምጣችሁ በኦንላይን ሾፕ ማድረግ፣ ቲክቶክ ላይ ሊቭ ገብታችሁ ኮይን በመሰብሰብ ያ ኮይን ወደ ብር ቀይራችሁ የአሪፍ ገቢ የማግኘት እድላችሁ ሰፊ ይሆናል። ሶ ጀነራል ሲያደርግላችሁ ያጠቃልላችሁ ማንኛውም ስራ ብትሰሩ አዋጭ ሊሆንላችሁ ይችላል። የሚወስነው እናንተ በምን መንገድ የሰራችሁ ኮንሲስተንሳችሁንና ያን ስራ አሪፍ አድርጋችሁ ወጥራችሁ የምትሰሩ ከሆነ አዋጭ ሊሆንላችሁ ይችላል። ግን ደግሞ ለቀቅ አድርጋችሁ ወይም ደግሞ ቦታ ሰጣችሁ ካልሰራችሁ አዋጭ ላይ ሆንላችሁ ይችላል። የትኛውም ስራ አሁን ለምሳሌ የሶሻል ሚዲያ ስራ ምርጥ ገቢ ያስገኝላችኋል። ይሄ ምንም ጥርጥር የለውም። የትኛውም ሶሻል ሚዲያ ስራ ከሰራችሁ ፌስቡክ ይከፍላል፣ ቲክቶክ ይከፍላል፣ ኢንስታግራም ይከፍላል፣ ዩቲዩብ ይከፍላል። የትኛውም ሶሻል ሚዲያ ስራ ከሰራችሁ ይከፍልላችኋል። ግን እናንተ ታርጌት አድርጋችሁ ካልሰራችሁበት ወይም ደግሞ ቫልዩ ሰጣችሁ ካልሰራችሁ ገቢ ላታገኙ ትችላላችሁ። ስለዚህ የሚወስኑ ኮንሲስተንሳችሁንና የምትሰሩትን ስራው ላይ ትኩረት አድርጋችሁ የመስራታችሁን ሁኔታ ይወስናል ማለት ነው። እነኚህን የዘረዘርኩላችሁ ስራዎቹን ወጥራችሁ ካልሰራችሁ ፎሎ አድርጋችሁ ካልተከታተላችሁ ወይም ደግሞ ካልሰራችሁ ገቢ የማሳደግ እድል ወይም ደግሞ የገቢ ማግኘት እድላችሁ ትንሽ ይሆናል። ለምሳሌ ፍሪላንሲንግ ከሰጣችሁ እናንተ ፎሎ አፕ ማድረግ አለባችሁ። ክሊየንታችሁን በዛ ሰዓት እናንተ ጠይቆ ማጣት የለበትም። ካጣ ሬቱን ስለሚቀንስባቸው የማግኘት እድላችሁን ያሳንስባችኋል። ቀጣይ ስራ ሰርታችሁ እናንተ ስትለቁ ሬቲንጋችሁ ስለሚቀንስባችሁ ሌሎች ክሊየንቶችን እናንተን እንዳያገኙ ያደርጋል ማለት ነው። ስለዚህ የትኛውም ስራ ላይ ትኩረት አድርጋችሁ ካልሰራችሁ አዋጭ ላይ ሆነላችሁ ይችላል ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ለጓደኞቻችሁን ሼር አድርጉት፣ እናንተም ሰብስክራይብ አድርጉ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ደግሞ ፍሪላንሲንግ እንዴት መስራት እንደምትችሉና ፍሪላንስ ምን እንደሆነ በደንብ አብራራላችኋለሁ። ለነበራችሁን ጊዜ በጣም አመሰግናለሁ። ቴንኪዩ። መልካም ጊዜ ይሆንላችሁ። ላይ ያሳውቁኝ ወይም ደግሞ ሀሳብ ካላችሁ በኮሜንት አስቀምጡልኝ። ለጓደኞቻችሁም ሼር አድርጉ። እናንተም ከተመቻችሁ ላይክ አድርጋችሁ ይለፉት። ቴንኪዩ። አመሰግናለሁ። መልካም ጊዜ። በቀጣይ ቪዲዮ ደግሞ ዲጂታል ፍሪላንሲንግ ምን እንደሆነና ፍሪላንሲንግ ምንድን ነው፣ ምን አይነት ስራ ነው የምንሰራው ወይም ደግሞ እንዴት አዋጭ እንደሆነ አሪፍ አድርጌ ያስረዳችኋለሁ። እናንተ ብቻ ሼር ቪዲዮ ቫይራል ከወጣ ወይም ደግሞ የምታይ ከሆነ በቅርብ ጊዜ ይዤላችሁ እመጣለሁ። ቴንኪዩ።